በመንፈሴ በመሞላት ነው እንጂ በኃይልና በብርታት አይደለም። ማንንተና አዛጋው ጥራ ያዘኝ እንትና ደግሞ ይሄንን ዝጋልኝ በማለት አይደለም። ዕለት በመንፈስ እየተሞላ የሚሄድ ሰው እየበረታ የጻድቅ መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን እየተጨመረ ይበራል እንደሚል መጽሐፍ እየጨመረ እያበራ እያበበ ይሄዳል። ሁሉ ጊዜ በጌታ ፊት ሙላኝ ብለን መቅረብ አለብን። ማን ነው እስቲ በሰውነቴ ውስጥ 75% ውሃ ነው ብሎ ውሃ መጠጣት ያቆመ ሰው ማን ነው? በቃ 75% እኮ ውሃ ነው ሃሌሉያ ብሎ ውሃ መጠጣት ያቆመ ሰው አለ? ካልተሞላን ድብን ስለምንል ነው፣ ካልጠጣን ችግር ስላለ ነው። ሰው እንዴት በትናንትና ጸሎቱ ይመካል? ሰው እንዴት ትናንትና ባደረገው ተአምራት ይመካል? ለኤፌሶን ሰዎች ሐዋርያው ጳውሎስ ሲመክራቸው ዘመኑ ክፉ ነው እያሉ ብዙ ነገር ሲሉ ብዙ ኤክስኪውዝ ሲያቀርቡ በመካከላቸው ለተፈጠረው ችግር ለደከሙበት ድካም ዘመኑ እኮ ክፉ ስለሆነ ነው እያሉ ሰበብ ሲደረድሩ ሞኝ አትኑ አላቸው። ሞኝ አትኑ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትኑ። ምንድን ነው የጌታ ፈቃድ ሲሉ መንፈስ ይሙላባችሁ፣ አለበለዚያ አይሆንም። ከድካማችሁ መውጣት የምትችሉት መንፈስ ይሞላባችሁ። አንድ ቀን የሚሻል ዘመን ይመጣል ብለን እየተጠባበቀን አንኖርም። ዘመን እየከፋኝ እየተሻለ ይመጣል። በመሞላት ዘመኑን እየበለጥነው እንሄዳለን እንጂ የሚሻል ዘመን የለም። የሚሻል በእኛ አቆጣጠር የሚሻል 2018 የለም። ከኔም ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድነው አለኝ። እኔም እነሆ ሁለንተናው ወርቅ የሆነውን መቅረዝ አየሁ። የዘይትም ማሰሮ በራሱ ላይ ነበረ፣ 7 መብራቶች ነበሩበት። በራሱም ላይ ለነበሩት መብራቶች 7 ቧንቧዎች ነበሯቸው። 2 የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱም በስተግራው ሆነው ባጠገቡ ነበሩ አልሁ። ከኔ ጋር ይነጋገር ለነበረው መልአክ መልሼ ጌታዬ ሆይ እነዚህ ምንድናቸው አልሁት። ከኔ ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልሁ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈስ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ። ቁጥር 10 ጨምር። የጥቂቱን ነገር ቀን የናቀ ማን ነው? እነዚህ 7ቱ ደስ ብሏቸው በዘሩባቤል እጅ ቱንቢውን ያያሉ። እነዚህም በምድር ሁሉ የሚዘዋወሩ የእግዚአብሔር ዓይኖች ናቸው። አጭር ጸሎት እናድርግ። እነሆ በፊትህ አለን ጌታ ሆይ፣ በራሳችን ምንም ማድረግ የማንችል ባሪያዎችህ፣ ብዙ ድካም ያለብን ባሪያዎችህ፣ ደግመን ደጋግመን ሞክረን ብዙ ነገር ያቃተን ባሪያዎችህ በፊትህ አለን ጌታ ሆይ። የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ተብሎ እንደተጻፈ ጌታ ሆይ ልባችንን በፊትህ አዘጋጅተናል። እንደማንችል አምነናል። ያላንተ እንደማይሆንልን አምነናል። ሙሴ ብዙ ታምራት ካደረገ በኋላ በፊትህ በቅንነት እንደጸለየ
አንተ ካልወጣ ከዚህ አታውጣን እንዳለ ቀጣይ ዘመናችንን ያለ መንፈስህ እንዳንኖር እንኑርስ ብንል እንዴት እንችላለን? ጌታ ሆይ አንዋሽም፣ አንሸነግልም። ብዙ ነገር ደክሞናል፣ ብዙ ነገር ሰልችቶናል። ፕራዜ ቫራዲጋራዲያስ ያለ ምንም ነገር መኖር እችላለሁ፣ ደግሞም አይደንቀኝ ኑሬ አይቼዋለሁ። ግን ያላንተ ጌታ እንዴት እኖራለሁ? ግን ያላንተ ኢየሱስ እንዴት እኖራለሁ? ሕዝብ ይጠብቅሃል ና ጌታዬ፣ ጌታ ሆይ መመለስ ናፍቆታል። ና ጌታዬ፣ ጌታ ሆይ እባክህን አልነኝ ሳትቆይ። ና ጌታዬ፣ ጌታ ሆይ ጊዜው አልደረሰም ወይ? ና ጌታዬ፣ ጌታ ሆይ ና ጌታዬ፣ ጌታ ና ጌታዬ፣ ጌታ ሆይ ና ጌታዬ፣ ጌታ ጊዜው አልደረሰም። ና ጌታዬ፣ ጌታ ና ጌታዬ፣ ጌታ ሆይ ና ጌታዬ ስምህን ስለወደደች ና ጌታዬ፣ ጌታ ሆይ ነፍሴ ስድብን ጠገበች። ና ጌታዬ፣ ጌታ ሆይ ባርኮቷን ያስበች። ና ጌታዬ፣ ጌታ ሆይ ዛሬም ባንተ ታምናለች። ና ጌታዬ፣ ጌታ አቤት መንፈስ ቅዱስ፣ አቤት መንፈስ ቅዱስ። ና ጌታዬ፣ ጌታ ጊዜው አልደረሰም። ነፍሴ አንተን አንተን አለች፣ ነፍሴ አንተን አንተን አለች፣ ነፍሴ አንተን አንተን አለች። እንዴት የሚያስፈራ ምሽት ነው ጌታ ሆይ። ልትሰራ ስትወድ ትሰራለህ። እሰራለሁ የሚከለክልስ ማን ነው? እጄ ተዘርግታለች የሚመልሳትስ ማን ነው ብለህ ተናግረሃል። ጀሮባራሶ ባጋ ፕሮዛኒ ያላላ ብራሴ ቦራ ካቦራ ዲቤሪ ዲጋቡ ለሰው ፊት የማታደላ እንደሆንክ ይታወቅ ዘንድ ዛሬ በሁላችን ላይ ታላቅ የመንፈስ ቅዱስ ሙላት ይሆነልን። እናመሰግንሃለን። ሁሉ ለክብር ይሆን ኢየሱስ ስም አሜን። በመንፈሳዊ ዓለም ውስጥ መሞላት በጣም ወሳኝ ጉዳይ ነው። መንፈሳዊ ሕይወት የሚመራው በውጫዊ ነገር ሳይሆን በውስጥ በሚሆን መሞላት ነው። በሁለተኛ ቆሮንቶስ ላይ የእግዚአብሔር ቃል ሲናገር
የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ ይላል። ሸክላ ደካማ ቢሆንም በቀላሉ የሚሰበር ቢሆንም ትንሽ ነገር ሲነካው የሚሸረፍ ቢሆንም በሚሞላው ነገር ግን የሸክላ አቅም ይጨምራል። ይህን ቃል ከተናገረ በኋላ በሁሉ እንገፋለን እንጂ አንጨነቅም ነው የሚለው። ሸክላ ተገፍቶ ሳይጨነቅ፣ ሸክላ እየተገፋ ሳይጨነቅ፣ የሸክላን ውጪውን ማሳመር ሳይሆን ሸክላን በኃይሉ ታላቅነት መሙላት ነው ቢገፋም እንዳይሰጋ የሚያደርግ። ስለ አሴርም ሲናገር እግዚአብሔር ቃል እግሩን በዘይት ውስጥ ያጥልቅ ነው እንጂ የሚለው ጫማውን በዘይት ውስጥ ያጥልቅ አይልም። ከዛ በኋላ እንደ ዕድሜ ኃይልህ እንዲሁ ይሆናል ተባለ። ውስጠኛው ነገራችንን እንድንሞላ መፍቀድ ነው እንጂ የውጫዊ ነገራችንን፣ ንግግራችንን፣ አቋማችንን፣ የተለያዩ ነገሮቻችን ማስተካከል አይደለም ዋናው ቁም ነገር። ብዙ ነገሮች ማወጅ በጣም መልካም ነው። ያለ መሞላት ማወጅ ግን የትም አያደርስም። በነበብነው የመጽሐፍ ቅዱስ ክፍል ላይ አንድ አስገራሚ ራእይ ነቢዩ ዘካርያስ አይቷል። ነቢዩ ዘካርያስ ያየው ራእይ ነቢዩ ብዙ ትኩረት ያልሰጠው፣ ትርጉሙ ምን እንደሆነ ያልገባው፣ ራእዩን ካየ በኋላ ምንም አይነት እርምጃ ያልወሰደበት ግን ወሳኝ ራእይ ነው። የጌታ መልአክ በብዙ አቅጣጫ ከነቢዩ ጋር ሲነጋገር ከቆየ በኋላ ሄደ። ዘካርያስ ግን አንድ ወሳኝ ራእይ አይቶ ነበር፣ ቸል ብሎታል። የጌታ መልአክ ተመልሶ መጣ። ቸል የማይባል ነገር ቸል ስላለ፣ ጊዜ ሊሰጠው የማይገባውን ነገር ቸል ስላለ የጌታ መልአክ ተመልሶ መጣ እና ምንድን ነው ያየኸው አለው። የተከሳ ይች ነበር። አይቶ እንዳላየ ሆኖ ተቀምጧል። ያየሁትማ አለው ለካሳ ይቻላል ብሎ አሰላሰለ። ያየሁት ሁለንተና ወርቅ የሆነ መቅረዝ አየሁ። የዘይት ማሰሮ ነበረበት። 7 መብራቶች ነበሩበት። ከዘይት ማሰሮ ወደ 7ቱ መብራቶች ያለማቋረጥ ዘይት የሚያፈሱ 7 ቧንቧዎች ነበሩበት። ከዛም ደግሞ በመቅረዙ ግራና ቀኝ ያለማቋረጥ ወደ ማሰሮው ደግሞ ዘይት እንዲያፈሱ የሚፈልጉ የወይራ ዛፎች ነበሩ። ይህን ይውታል። ይሄ ተራ ነገር ነው። መብራቱ የተጠቀመውን ያለውን ዘይት እስኪጨርስ ተጠብቆ ያን መብራት አንስቶ ሌላ መቀየር አይደለም። መብራቱ ትላንትና ባገኘው ዘይት የሚችለውን ያክል እንዲቀጥል አይደለም። የማያቋርጥ የዘይት ፍሰት ወደ መብራቱ እንዲኖር ከማሰሮ ወደ መብራቱ ቧንቧ አለ። ወደ ማሰሮ ደግሞ ዘይት የሚጨምሩ የወይራ ዛፎች አሉ። ና ዘካርያስ ነገረው ለመልአኩ፣ ይሄን ያየሁት ግን ምንድነው አለው። ግን ምንድነው ብለህ መጠየቅ የነበረብህ ቅድም ነበር። እንዳየህ ተመልሼ የመጣሁት ወሳኝ የሆነው ነገር ቸል ስላልክ፣ ማይረሳ ነገር ስለረሳ ነው ተመልሼ የመጣሁት። ይህ ምን እንደሆነ አታውቅም፣ ትርጉሙን አታውቅም ሲል አላውቅም አለ።
እንግዲያው ልንገርህ ትርጉሙ። ለዘሩባቤል የተባለው እግዚአብሔር ቃል ይህ ነው። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ዘሩባቤል በነቢያቱ በሐጌና በዘካርያስ በኩል የመጣውን መልእክት ሰምቶ ብዙዎች የእግዚአብሔር ቤት ፈርሶ እያለ በተሸለሙ ቤቶቻቸው ሲቀመጡ ምንም ሳይመስላቸው ሲቀር የመጣውን የጌታን ትንቢት ሰምቶ ለእግዚአብሔር ድምፅ ምላሽ ሰጥቶ የእግዚአብሔርን ቤተ መቅደስ መስራት የጀመረ ሰው ነው። በቅናት ለእግዚአብሔርም ድምፅ ምላሽ በሚሰጥ ልብ ቤተ መቅደሱን ጀምሯል፣ ግን አቋርጧል። የጀመረውን መቀጠል አልቻለም። ከተኙት እንዳንዱ ሆነ። ሌሎቹን ስንፍና አስተኝቷቸዋል፣ እሱ ግን ስላቃተው ተኝቷል። መቀጠል ይፈልጋል፣ አልቻለም። ጀምሯል። ቸልተኛ ሆነው ከተኙት ይሻላል፣ ግን ጀምሮ አቋርጧል። እግዚአብሔርን ቤተ መቅደስ ገና ከመሰረት ሳይወጣ አቋርጧል። ረጅም ርቀት ሳይሄድ አቋርጧል። ይታገላል። ያለው ሁኔታ አስቆሞታል ስራውን። ፖለቲካው አስቆሞታል ስራውን። አንዳንድ ጊዜ በጀመርንበት ቅናት፣ በጀመርንበት ትጋት እንዳንቀጥል የሚያደርገን ብዙ ተግዳሮት ህይወታችን ላይ ይመጣል። ብቃለ የምንለው ብርሃን፣ ብቃለ የምንለው ጸጋ ይዳፈናል። እንደዚህ አይነት ድካም፣ እንደዚህ አይነት መቋረጥ በእኛ ህይወት እናያለን፣ በወንድሞቻችን በእህቶቻችን ህይወት እናያለን። ሌሎች ያልጀመሩትን ነገር ጀምረን አቤት ጌታ የረዳው ሰው ተብለን የምናቋርጣቸው ነገሮች ግን ብዙ ናቸው። ዘሩባቤል እንደዛ ነው። ይሄ የይሁዳ ገዢ የሆነ ሰው፣ ይሄ ፈተና የበዛበት ሰው፣ ለእግዚአብሔር ያለው ቅናት ሳይበርድ ግን ነገሮች አላስቀጥል ያሉት ሰው ስትራቴጂ በመቀየስ ብቻ ስራውን መቀጠል የሚችል ይመስላችኋል? በፉከራ ብቻ ያቋረጠውን ነገር መቀጠል የሚችል ይመስላችኋል? ለዚህ እኮ ነው ትላንትና ስራውን ሲጀምር በዘካርያስ በኩል መልእክት እንዳመጣለት አሁንም ያቋረጠውን መልእክት እንዲቀጥል፣ ያቋረጠውን ስራ እንዲቀጥል በዘካርያስ በኩል መልእክት ያመጣለት። ለካስ መሞላት ስንደክም ጠብቀን ምንሞላው ሳይሆን ዕለት ዕለት ምንሞላው ነው። መሞላትን የምናስበው ስንደክም ጠብቀን ነው። ከወይራ ዛፍ ርቀን፣ ከመንፈስ ቅዱስ ርቀን የትም አንደርስም። ዘሩባቤል ሆይ በመንፈስ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር። በኃይል ቢሆንማ በቀጠልክ ነበር። ፌመስ በመሆንም አይደለም። አንዳንድ ሰው አንዴ ታዋቂ ከሆነ በኋላ መቀጠል ቢችል ይመስለዋል። ያለ መንፈስ ቅዱስ የኔ ነገር አንዴ ቫይራል ወጥቷል ማንም አይመልሰኝም አይባልም። ቫይረስ ሊሆን ይችላል።
አብሽር ምናምን አይሰራም። የጌታ ዓላማ መብራቱ እስካበራ ድረስ ተጠቅሞ መጣል፣ በሌላ መተካት አይደለም። የማያቋርጥ ዘይት ወደ መብራቱ ማፍሰስ ነው። ዛሬ ማታ የተቋረጡ ነገሮቻችን ይቀጥላሉ። የጸሎት ጊዜ ይኖረናል። ጌታ ይሰጠናል። ታውቃላችሁ ሰው የጀመረው ነገር ሲቋረጥበት ተቺ እንደሚሆን ታውቃላችሁ። ተቺ ሆነ። እንደዛ እንደ ሽማግሌው ነቢይ የነበረው ሰውዬ እግዚአብሔር ተናግሮኛል፣ ወደ ማንም ጎራ አትበል፣ አትብላ፣ አትጠጣ ብሎኛል ብሎ ሲናገር እኔም እኮ ነቢይ ነኝ፣ ጌታ እንዲህ ብለዋል፣ ግባ፣ ብላ፣ ጠጣ ብለዋል ብሎ በአንበሳ ያስበላው። ጸጋውን እንደጣለ ሰው ወረኛ የለም። ጸጋውን እንደጣለ ሰው ተቺ የለም። ጸጋውን እንደጣለ ሰው ተናዳፊ የለም። አሁን ያለንበት ሁኔታ ሊሸውደን ይችል ይሆናል። አለው ልንል እንችላለን። ልክ ነው። አለው በመረቱ አለው። ልክ ነው። እለት ካልተሞላ እንዴት ይሆናል? አለ ጌታ በመንፈስ እንጂ በኃይልና በብርታት አይደለም። በመንፈሴ በመሞላት ነው እንጂ በኃይልና በብርታት አይደለም። ማን እንትና አዛጋው ጥራ ያዘኝ እንትና ደግሞ ይሄንን ዝጋልኝ በማለት አይደለም። እለት በመንፈስ እየተሞላ የሚሄድ ሰው እየበረታ፣ የጻድቅ መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን እየተጨመረ ይበራል እንደሚል መጽሐፍ እየጨመረ እያበራ እያበበ ይሄዳል። ሁሉ ጊዜ በጌታ ፊት ሙላኝ ብለን መቅረብ አለብን። ማን ነው እስቲ በሰውነቴ ውስጥ 75% ውሃ ነው ብሎ ውሃ መጠጣት ያቆመ ሰው ማን ነው? በቃ 75% እኮ ውሃ ነው ሃሌሉያ ብሎ ውሃ መጠጣት ያቆመ ሰው አለ? ካልተሞላን ድብን ስለምንል ነው። ካልጠጣን ችግር ስላለ ነው። ሰው እንዴት በትናንትና ጸሎቱ ይመካል? ሰው እንዴት ትናንትና ባደረገው ተአምራት ይመካል? ለኤፌሶን ሰዎች ሐዋርያው ጳውሎስ ሲመክራቸው ዘመኑ ክፉ ነው እያሉ ብዙ ነገር ሲሉ፣ ብዙ ኤክስኪውዝ ሲያቀርቡ፣ በመካከላቸው ለተፈጠረው ችግር፣ ለደከሙበት ድካም ዘመኑ እኮ ክፉ ስለሆነ ነው እያሉ ሰበብ ሲደረድሩ ሞኝ አትኑ አላቸው። ሞኝ አትኑ። የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትኑ። ምንድን ነው የጌታ ፈቃድ ሲሉ መንፈስ ይሙላባችሁ፣ አለበለዚያ አይሆንም። ከድካማችሁ መውጣት የምትችሉት መንፈስ ይሞላባችሁ። አንድ ቀን የሚሻል ዘመን ይመጣል ብለን እየተጠባበቀን አንኖርም። ዘመን እየከፋኝ እየተሻለ ይመጣል። በመሞላት ዘመኑን እየበለጥነው እንሄዳለን እንጂ የሚሻል ዘመን የለም። የሚሻል በእኛ አቆጣጠር የሚሻል 2018 የለም። የሚብስ 2018፣ የሚብስ 2019፣ የሚብስ 2020 ያለው የሚሞላ ሰው ብቻ ነው አሸንፎ የሚያልፈው። አንዳንድ ጊዜ ስናገለግል አገልግሎትም ሲበዛልን ሰውም ሲቀበልን ብዙ እድሎች ስናገኝ ራሳችንን እንረሳለን። ሌላውን መሙላት እንጂ መሞላትን እንረሳለን። እንዴት ይሆናል? ልመለስ ወደዚህ ቃል።
ዘሩባቤል የጀመረውን ነገር እንዲቀጥል መሞላት እንዳለበት የሚያመለክት ራእይ ነው እግዚአብሔር ለዘካርያስ ያሳየው። እና አሁን ወደ መደምደሚያው ይደርሳል። የሚሞላ ከሆነ ወደ መደምደሚያው ይደርሳል። በመሰረት ብቻ አይቀርም፣ በጅምር አይቀርም፣ ወደ መደምደሚያው ይደርሳል። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱ እጆች ይፈጽሙታል። ምን ካለ? የወይራ ዛፉ ካለ፣ ማሰሮው ካለ፣ ቧንቧዎቹ ካለ፣ ያለማቋረጥ መሞላት ካለ፣ በመንፈሱ መሞላት ካለ ዘሩባቤል የጀመረውን ዘሩባቤል ይጨርሰዋል። እግዚአብሔር ተጠቅሞ የሚጥል ስላልሆነ በእኛ የጀመረውን በእኛ ይጨርሳል። ካልተሞላን ግን አይሆንም። አደራ ልላችሁ ወዳለው ወንድሞቼ እናቶቼ፣ አልደከምንም ብንል እንዋሻለን። ብዙ ነገራችን አልጠወለገም ብንል እንዋሻለን። ዛሬ ግን በሞኝነት በጌታ ፊት እንቀርባለን። ሙላይ እንለዋለን። የመቃተት ምሽት ነው ይሄ ምሽት። አትለፈኝ የምንልበት ምሽት ነው ይሄ ምሽት። የጥቂቱን ቀን ነገር የናቀ ማን ነው? ገና ጥቂት እንደጀመረ አቋረጠ ብሎ የተሳለቀ ማን ነው? የዚህም ቤት የክብር ፍጻሜ ያያል። ለምን? ታላቅ ሙላት ይሆናል። መንፈስ ቅዱስ ማያስቀጥለው የለም። መንፈስ ቅዱስ ወደ ፍጻሜ ማያደርሰው የለም። ወዳጄ፣ በክብር ጀምረ በውርደት አትጨርስም። ክብር አንቱታ አይደለም። ክብር ዛሬ የተሸከምነው ሸክም፣ ዛሬ የተሸከምነው ዝና፣ ዛሬ የተሸከምነው ወንበር አይደለም። ክብር የጌታን መንፈስ ማስተናገድ ነው። ክብር በጌታ ፊት እንደ ሕፃን መሆን ነው። ጌታ ኢየሱስ እሳት ልጥል መጣሁ፣ ከነደደስ ምን እፈልጋለሁ አለ። ዛሬ ጋብዛችኋለሁ። ቆም ብለን ራሳችንን እስቲ ምርምር። የት ነው ያለነው? እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን የት ነው ያለነው? አንዳንድ ጊዜ የሆነ ድካም ውስጥ የሆነ ኃጢአት ውስጥ እንገባና ስለማንሞላ ኖርማል ይሆንብናል። በቃ አቅቶኛል፣ ጌታ ድካሜን ያውቃል ብለን መኖሪያችን እናደርገዋለን። ያለ መንፈስ ቅዱስ እንዴት ይሆናል? አስታውሳለሁ፣ አሁን ወደ ጌታ ሄደዋል። ይጠቅም ይሆናል ለትምህርት። እድሜያቸውን የነገሩኝ እሳቸው ናቸው። 70 ዓመቴ ነው ብለው፣ ፈልጌህ ነው ብለው፣ ማማከር ነገር አለኝ ብለው እንደዚህ ያሉኝ። እማያትን ሴት ሁሉ እየተመኘው ተቸገርኩ አሉኝ። ሊገርም ይችላል 70 ዓመት መሆናቸው። እኔ ምንድነው ላረጋቸው የሚችለው? ያለ መንፈስ ቅዱስ ይሆናል? እድሜ አይደለም የሚቀየረው፣ መንፈስ ቅዱስ ነው። ከተሸነፍንበት ነገር መካከል የሚያወጣ መንፈስ ቅዱስ ነው። ኧረ ተው አባባ በሽታ እኮ አለ በማለት ነው ማስተካከሉ። ይህን አባቴ እንደው ኧረ ሺህ ያዞት በዚህ እድሜ ብዬ አሳቀቂያቸው ነው ላስተካከላቸው የሚችለው። እጅ ጭኜ በመንፈስ ቅዱስ እንዲሞሉ ጸለይኩላቸው። የጌታ መንፈስ ገላግሌ አይደል? በሰው ዘንድ የማይቻል እኮ በእግዚአብሔር ዘንድ ይቻላል።
ክርስትናን መኖር ዋጋ በመክፈል ነው። እኔ የለበስኩት ሥጋ እጅግ ደካማ ከጎኔ በመቆም ካላበረታኸኝ ታውቃለህ ጌታ ሆይ እኔ ደካማ ታውቃለህ ጌታዬ እኔ ደካማ ዘወትር በጸሎት በፊትህ ልደፋ በውስጤ ያኖርከው እሳት እንዳይጠፋ ገና ላገልግልህ በኃይል ተሞልቼ ጉብዝናዬን ሁሉ ለአንተ ሰጥቼ ጉብዝናዬን ሁሉ ለአንተ ሰጥቼ ኃይል አለ ለመዘመር ኃይል አለ ወራፓርታ ካራዳና ማሳ ኃይል አለ ጥሶ ለመሄድ ኃይል አለ ከአምላኬ ዘንድ ኃይል አለ ዛሬም ኃይል አለ። ሃሌሉያ ሃሌሉያ። እንራባለን ዛሬ እንጠማለን ዛሬ ጌታን ማስከበር እንፈልጋለን። ለጌታ መኖር እንፈልጋለን። ጌታን መፍራት እንፈልጋለን። ለሌሎች ምሳሌ መሆን እንፈልጋለን። በተሰጠን ጸጋ መቀጠል እንፈልጋለን። ኃይል ያስፈልገናል። አንችልም፣ በራሳችን አይተናል። አይሆንም አይሆንም አይሆንም። የመነሳት ብቻ ሳይሆን የውድቀት ምሳሌ ሆነናል። ወድቀን አይተናል። አይሆንም። በትግል አለ ብዙ ተራራ በመንገዳችን ላይ አለ ከኛ ቁመት በላይ የሆነ ነገር በመንገዳችን። ጌታ ብቻ ነው ሁሉን የሚችል። መንፈስ ቅዱስ ብቻ ነው ሁሉን የሚያስችል። ሃሌሉያ ሃሌሉያ። ያለማቋረጥ የሆነ መሞላት ይሁንላቸው። እኛ አባት በመንፈስ ቅዱስ ከተሞሉ በኋላ በነጋታው ነው የደወሉልኝ። ብዙ ዓመት ነው የጠሩልኝ። ከ20 ዓመት በላይ ነው የጠሩልኝ። ይህን ሁሉ ዓመት ስቸገር ምን አለ ይህን ሚስጥር ባወቅኩ አሉ። ወዳጆቼ ሆይ እባካችሁ እንደ እግዚአብሔር ሰው ማጸናችሁ። እኔ አልችልም፣ በመንፈስ ሙላኝ ማለት እንልመድ። ድካም ሲሰማን ጠብቀን አይደለም። ሁልጊዜ ወይራ ዛፏ ትኑር። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። ዛሬ የሚቀጣጠል እሳት አለ፣ የሚቀጣጠል ጸጋ አለ፣ የሚለቀን ድካም አለ። እግዚአብሔር ኃይላችን ያድሳል። መንፈስ ቅዱስ ቁርጭምጭሚታችን ያጸናል፣ ያስጨክነናል። ለክብሩ መለየት ይሆናል። ዛሬ ማታ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ጸልይ። አሁን ጥቂት የመቃተት ጊዜ እንዲኖረን እንፈልጋለሁ። ሁሉ ሰው ለራሱ ይጸልይ። ከዛ በኋላ በጋራ የምንጸልየው ሁሉ ሰው ለራሱ ይጸልይ። ሁሉ ሰው ለራሱ ይጸልይ። እንደወደደ ሆኖ ለራሱ መቃተትን ያድርግ በጌታ ፊት።
ራባራ ካባራ ዲያባ ይኸው በፊትህ ነኝ አባብዬ ጌታ ተናግሮኛል የተቋረጠ የሚቀጥል ምንጭ እንዳለ ሳልመጣ ጌታ ተናግሮኛል። ሰው ሁሉ ለራሱ መቃተትን ያድርግ በጌታ ፊት። ማለዳ የመጣ ስታነቃኝ ጆሮዬን ከፍተህ ስትናገር በማስተዋል መንገድ ስትመራኝ ሕይወት ምንጭ ውሃ ስታጠጣ ለምልሞ ነበር ሕይወቴ እንዲህ አልዛለም ጉልበቴ እባክህ አስብ አንተ ነህ መድኃኒቴ መቼ ነው ነቅቼ ድምፅህን የምሰማው የነፍሴ መጎብኘት መጽናናቴ የሚመጣው መቼ ነው ነቅቼ ድምፅህን የምሰማው የነፍሴ መጎብኘት መጽናናቴ የሚመጣው ገስግሱ ለጌታ ገስግሱ ገስግሱ ይህንን መቃተታችንን ጌታ ይመለከት። እፈልግሃለሁ ለራሴ ለግሌ እፈልግሃለሁ 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 የአሁኑን ማብራቴን ብቻ አላይም ዕለት ዕለት መሞላቴን እፈልገዋለሁ ይራራራባራባራ የማያቋርጥ መሞላት እንዲሆንልኝ ጌታ ሆይ ፍሬሽ የሆነ አኖይንቲንግ በኔ ላይ እንዲሆን ጌታ ሆይ መቃተትን አድርጎ ወንድሞቼ እናቶቼ ሬባጋባዳ ባጋራ ባጋራ ቦጎዶሮ ዶጎሮ 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 ቼራ ባራ ጋራ ባጋራ ቦጋራ ጋራ ቦጎሮ ዶጎሮ ዶጎሮ እንግዳ ጋብዤ ምንድነው መኝታ ለቀን ምሳ ልስራ እራቱን ለማታ ነቅቼ ልጠብቅ የሕይወቴን ጌታ ወገቤን አጥብቄ ልበል ማራናታ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስቲ ልነሳና ቤቴ ላሰናዳ አለኝ ቀጠሮ ኦራ ባጋዳና ባጋዲያ እፈልግሃለሁ 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 መንፈስ ቅዱስ እፈልግሃለሁ አቅቶኛል እፈልግሃለሁ
ደክሞኛል እፈልግሃለሁ አሪባራጋባዳጋቦራ ተካራባራካዳራባራባራባ ወረቦጎቦጆጎባ እፈልግሃለሁ የማይጸልይ ሰው አይኖር ማሬካማውን ቶሮባራካማራኒያ ማስታ ኤላሮ ከባራ ሀዲባራጋቦ ራዛዲ ካላቦ ራንታኒያስታ አሪባራካባው ደልተከራ ሀዲጋማና በጋራዳቦ የጠላት መጫወቻ መሆን አልፈልግም ከንቱ ኑሮ መኖር አልፈልግም ከተጻፈልኝ ውጪ መኖር አልፈልግም ካስቀመጥከኝ ከፍታ መውረድ አልፈልግም ሃሌሉያ አሜን ቆመን እጅ ለእጅ ተያይዘን እንጸልያለን አንዳችን ለሌላው እንጸልይ እፈልጋለሁ ቆመን እጅ ለእጅ ተያይዘን በጌታችን ፊት በአባታችን ፊት ሃሌሉያ ኃያል በኃይል ኃያል አደረግከኝ ብርቱ ሆይ በብርታት ብርቱ አደረግከኝ እየማርከኝ ኃያል በኃይል ኃያል አደረግከኝ ብርቱ ሆይ በብርታት ብርቱ አደረግከኝ አቤት መንፈስ ቅዱስ አቤት መንፈስ ቅዱስ አቤት መንፈስ ቅዱስ አቤት መንፈስ ቅዱስ የጌታን መንፈስ ትዳስሰዋለህ ዛሬ በሰውነትሽ የሚታወቅሽ የመንፈስ ቅዱስ እሳት ይነካሻል እንደ ልጅነቴ ጌታ አሰበኝ ትላለህ ቼላቦራ ጋባራ ጋዳቦራ ምርኮዬ ተመለሰ ትላለህ ዛሬ ማታ ኦሮጋ ዳራ ቦራ ምርኮዬ ተመለሰ ትላለህ ዛሬ ማታ የተበቀሉኝን እበቀላለሁ ትላለህ ዛሬ ማታ ጃጃጃ ዳቦራ ጋዳላ ቦራ አምላኬ ዘንበል አለልኝ ትያለሽ ጄራ ባራ ጋዳላ ቦራ ካዲያ ቦራ ሻባራ ቦራ ጸልያለሁ በጌታ በኢየሱስ ስም የመንፈስ ቅዱስ እሳት በሕዝብ ላይ የወረደ ይሆን ኮሎሮዶ ጄራ ዳጋዳራ ቦራ ጃላራባ ሻላባ ዳጋራ ዳቦራ ባሪያ ቦራ ሼሮ በገል ደረበሃባ ጀግናም አደርጋቸው አሉ ይለኛል ጌታ እግዚአብሔር እንደ ጌዲዮን ጀግናም አደርጋቸው ይለኛል ጌታ ቾሮ ቦራ ካቦራ ቻና ማስታ ኦራ ጋባራባ ጮሁና አልመለስም በሉ ባካቸው ሻላላ ቦራ ጋባራባ አረጮና ገና ነው በልባገ
አዎ ገና ትቀጥላለህ፣ ገና ትሮጣለህ፣ ገና ታገለግላለህ፣ ገና ጌታን ታስከብራለህ፣ ገና አጋንንቶችን ትመታለህ። ገና ነው። የተቋረጠው ይቀጥላል። የተደፈነው ምንጭ ይከፈታ። አየየየየየየ መጽሐፍ የያዙ ሰዎች በእጃቸው የያዙት መጽሐፍ እንደ ችቦ ሲነድ አያለው። ቃሌን በስልጣን የሚናገሩ ሰዎች እንደገና ምቀሰቅሳቸው፣ እንደገና ማስታጥቃቸው ይለኛል መድኃኔዓለም። ያ ሰው እኔ ነኝ ካልክ ጩኽና አሜን በል እባክህ። ሎራ ባራ ካራባራ ዳላቦራ ዲያስታ ዋው! የጌታ መንፈስ ይህን ጉባኤ ሞልቶታል። አየሩ በመንፈስ ቅዱስ ቁጥጥር ስር ነው። አካባቢው በመንፈስ ቅዱስ ቁጥጥር ስር ነው። መናፍስቶች ደንግጠዋል። አጋንንቶች ደንግጠዋል። ጄራ ባራ ካዳቦራ ሎራ ጋባራ ጄላ ቦራ ባህሪያ ቦራ ኃያላንን አስነሳለሁ ይለኛል ጌታ። ያ ኃያል እኔ ነኝ ካልክ አሜን በልና ተቀበል እባክህ። ሎራ ባራ ካዳራባ ጄራ ዲያሎራ ቀጥሉ፣ ጸልዩ በልሳኖቻችሁ ባካችሁ። ሼራባራባ አያለው ብዙ ነገር። እግዚአብሔር ሕዝቡን አይጠልም። እግዚአብሔር ተጠቅሞ አይጠልም። ታላቅ ጽንስ በውስጣቸው የሚገላበት ሰዎች አያለው። ይሄ ጽንስ ከነሱ የመሸከም አቅም በላይ ሆኖ በውስጣቸው ሲገላበጥ አያለው። በሰው አእምሮ አትገምቱኝ፣ እኔ ነኝ፣ እንደ ትልቅነቴ እሰራለሁ ይላል ጌታ። አታሳንሱኝ ይላል የሰራዊት ጌታ እግዚአብሔር። ይሄ ድፍረት ነው። አታሳንሱኝ ይላል ጌታ እግዚአብሔር። ጄሮጋዳል ዳርዳባዴ አማንዳ በኔ ዘንድ ወረት አለን ይላል ጌታ እግዚአብሔር። ቃል ኪዳኔን አክብሬ መጥቻለሁ፣ አታሳንሱኝ ይላል ጌታ። እናንተዬ በኔ አጥንት ውስጥ እሳት ገብቶ አያለው። እናንተዬ ኦራባዲያ እየተሞላሁ ነው ያለሁት እኔ። ሬባራባራ ይሙላባቸው፣ የጌታ መንፈስ ይሙላባቸው፣ የመንፈስ ቅዱስ እሳት ይሙላባቸው። መዝሙርን በሌሊት ትሰጣለህ ተብሎ እንደተጻፈ ከጉሮሯቸው ከሆዳቸው ውስጥ እንደዚህ ወንዝ የሚፈልቅ ሰዎች አያለው። ያራባራባራባ ጃጋቦራ ገና የሚዘምሩ ሰዎች አለው። ገና አዲስ ቀን የሚቀኙ ሰዎች አለው። ሮጋዳባራባ ወደ ገጠር ሁሉ ሄደው አዲስ ቀን የሚቀኙ ሰዎች አለው። ቤተሰቦቻቸው ወዳሉበት ገጠር ሄደው እየዘመሩ የአጋንንትን ምሽግ የሚያፈርሱ አይገርምም? አባራሶባ ኦራባዳናሴ ኩራዲ ጋላ ቦራ ጋባራባስ ልተዋችሁ። ለሁለት ደቂቃ በልሳኖቻችሁ ጸልዩ ባካችሁ። ልተዋችሁ ነ ሻራራራራ ቦራ ባራባስ ሾራ ጋራራራራ ባጋራራ ቦራ ባራዲያሴ ኮራኒ ጋላ ቦራ ዲዳ ማጋሪ ዲ ባራሴ ሻላባራ ካዳራ ካናማራ ቦሮ ሎጎዲያስቴ አራባራሴና ኔጋዶቦ ባጋዴላይ ረባሃዲ ባራባ ሼዳጋ ራዳላጋራ ዲና ማንዴላላ ሻጋዳ ረባቼና ሞጋዲያ ቦራ ኤዲዳያ
ፓርሳቲያላ ካማንዳ ጀባራ ፓራሴባሪያ ማንዳ ሎጎሮዲያ ቦባ ሳንታንያ ጋዳዳ ለገዲያ ሰባሃዲባ